ትኑር። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንታጸናለን። በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን አቅማችን ሊሸፍነው የሚችለውን እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ስብሰባችንን እንድትባርክልን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ከማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ይስረይ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በሰማይ በሰማያት ከምትኖር ኃጢአታችን ሁሉ ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። የካቲት 3 ቀን 1999 ዓመተ ምህረት ዛሬ ወደ ታላቁ የሃይማኖታዊ የምግባር በር በምንገባበት ጎዳና ሰልፍ ላይ ነው ያለነው። በቤተ ክርስቲያን ልዩ ልዩ አቋም ቢኖሩም ይሄ ለየት ያለ ነው። ለምን? ከራሱ ከመድኃኒታችን ከጌታችን የተቀበልነው መሆኑ ነው። ማላዋቂ ጣት የዘንዶ ጉድጓድ ይለኩበት እንደሚባለው ሳይሆን በትዕዛዝ ብቻ የተቀበልነው አይደለም።
ሰርቶ ራሱ አድርጎ ያስተላለፈልን ልጆቹ እንደመሆናችን የአባታችን ውርስ የአባታችን ቅርስ ነው። በሰው ልጅ ታሪክ ውስጥ መጀመሪያ የተሰበከ ትምህርት ቢኖር ጾም ነው። እግዚአብሔር አዳምን ሾሞ በገነት እንዲኖር ባደረገው ጊዜ በገነት ካለው ሁሉ ዛፍ ፍሬ ብላ፣ ግን ክፉና መልካም ከሚያስታውቀው በገነት መካከል ካለው ዛፍ አትብላ፣ ብትበላ ትሞታለህ ነው ያለው። ይህ የመጀመሪያው ጾም ይሄ ነው። አትብላ አትብላ። ይህን ይዘው ነው እንግዲህ የጾም መሪዎች የጾም አስተማሪዎች ሁሉ ቢያንስ ሰዓት ወስነው ከዚህ እስከዚህ ይህን አትብላ ብለው ስርዓት መስራት የጀመሩ ይህን እግዚአብሔር ለሰው የሰጠውን የመጀመሪያ የጾም ትእዛዝ መሰረት በማድረግ ነው። እንኩሉ ዕፅ ዘሃሎ ውስተ ገነት ብላ ወእምዕፅ ዘያልየቦ ሰናይ ወይኩየ ኢትብላ እምኔሁ ወይትግሥጾ እስመ በዕለተ ትበልዕ ሞተ ትመውት። በገነት ካለው ዛፍ ሁሉ ብላ፣ በገነት መካከል ካለው ክፉንና መልካምን ከሚያስታውቀው ዛፍ ግን አትብላ፣ እንኳን ልትበላ አትንካው፣ ከሱ በበላህበት ቀን ትሞታለህ ነው ያለው። ለሰው አእምሮ ሁልጊዜም የማያውቀውን ለማወቅ ጉጉት አለው። ክፉና መልካም ከሚያስታውቀው የሚለው ቃል ያሰናከለው ይመስላል። ካልቀመሱ አይታወቅማ። ክፉና መልካም የሚያስታውቅ እውነታል። ለዚህ ሲል ሰው ወደዚህ እንደደረሰ የሚያሳይ ምክንያት እናያለን። ከዚያ ጊዜ ጀምሮ ሰው የእግዚአብሔርን ትእዛዝ ባለመጠበቁ የእግዚአብሔር ቃል ከተነገረ አይቀርምና ሞት ተፈረደበት። ሞትን ያህል ሸክም ተሸክሞ ይኸው ይኖራል፣ ከሞት ጋር ይኖራል። የሞት ባልደረባ ይዞ ለማንኛውም ከዚህ ነፃ የመሆን ተስፋ አልተገኘም። የሰው ዘር ለሆነ ሁሉ ከዚህ ነፃ መሆን አልተቻለም። ሞት የሚገዛው ነው የሆነ። አንዱ ትልቁ ቸርነት
እግዚአብሔር ለሰው ልጅ ያደረገው ትሞታለህ ብሎ በሰጠው ፍርድ ብቻ ሳይወሰን ሰው ሆኖ በፈጸመለት የቤዛነት ሥራ ሞቶ ተነስቶ የዘላለም ሕይወት ባለቤት እንዲሆን የሰጠው ከፍተኛ ጸጋ ነው። በገነት መካከል ካለው ዛፍ አትብላ ብትበላ ትሞታለህ ሲል ያዘዘው ኃያል ቃል እግዚአብሔር ሰው ሆኖ ዘያምን በየ ይመውት በእኔ ያመነ አይሞትም ወመኒ ሞተ ይሐዩ ሞትም ይነሳል ሕያው ሆኖ ይኖራል። ወአነ አነስኦ በድኅሪት ዕለት እኔ በኋለኛይቱ ቀን አስነሳዋለሁ በሚል ተስፋ መልሶ የወደቀው እንዲነሳ የፈረሰው እንዲታደስ ያልነበረ የሆነው እንደነበረ እንዲሆን አድርጎታል። ይህ ባይሆን ኖሮ ሰው የከንቱ በሆነ ነበር። ይኸውም እንኳን ኑሮ ወጣ ገብ አስጨናቂ በመሆኑ ከሚችለው በላይ እያንገላታው ነው። ይሁንና ተስፋው አሁን ሞቼ ፈርሼ በስብሼ ቀራለሁ የሚል ሳይሆን እነሳለሁ የሚለውን ተደግፏል። ችግር አሁንም ሌላ ችግር አለ። ያመነብኝ ነው የሚለው ጌታ። ያመነብኝ አይሞትም፣ ይሞትም ያው ሆኖ ይኖራል፣ እኔ በኋለኛይቱ ቀን አስነሳዋለሁ ይላል። እንግዲህ ሁለት አይነት ሞት፣ ሁለት አይነት ትንሣኤ ሊኖር ነው። አንዱ ሁሉን የሚያገናኘው ስጋዊ ሞት፣ ሁለተኛው አንዱ ከአንዱ የሚለይበት መንፈሳዊ ሞት በፍርድ መውደቅ። ስጋዊ ሞት ሁሉን የሚያስተካክለው ቢሆንም በክርስቶስ ያመነ ግን ትንሣኤን ብቻ አይደለም የዘላለም ሕይወትንም እንዲያገኝ ተፈቅዶለታል። በክርስቶስ ያላመነ ግን ትንሣኤው የማይቀር ቢሆንም በእግዚአብሔር ቸርነት የተሰጠው ትንሣኤው የማይቀር ቢሆንም እንደገና ዳግም ሞት ስለሚጠብቀው ሁለተኛ ሞት አለ ማለት ነው። ለዚህ ሁሉ መድኃኒቱ መሰረቱ ጾም ስለሆነ አዳምን በገነት ካለው ዛፍ ሁሉ ብላ፣ በገነት መካከል ካለው ዛፍ ግን አትብላ ሲል ጾምን ያወጀለት አምላክ ሰው ሆኖ ዳግማዊ አዳም ተብሎ እዚህ ዓለም በተገለጠበት ጊዜ ለስራው ሁለተኛ ያደረገው ጾም ነው። መጀመሪያ ተጠመቀ። ተጠምቆ
ነዋል ልደር ሳይል ዕለቱን ዘር ተክል የሚላሽ የሚቀመስ ወደ ሌለበት ወደ ገዳመ ቆሮንቶስ ነው የሄደ። እዚያ ሄዶ 40 መዓልት 40 ሌሊት ጾመ ነው የሚለው። አንድ ቀን 2 ቀን 3 ቀን አይደለም። ይህን ማንም ሊሞክረው ይችል ነበር። ስለሱ የተጻፈው ግን 40 መዓልት 40 ሌሊት ከቆመ ሳያርፍ ከዘረጋ ሰዓት እህል ውሃ ሳይቀምስ ጾመ ነው የሚለው እና በዚህ ያ ጉጉት ስስት ይፈታተነው የነበረውን የሰውን አካል ባህሪ በመብል ላይ በመጠጥ ላይ በፍላጎት ላይ በስስት ላይ ድል አድራጊ አሸናፊ ሆኖ ወደሱ እንዲቀርብ ኃይሉን አጎናጽፎታል። በዚህ ነው ቤተክርስቲያን ጾምን የምታከብረው። ጾም ብቻዋን አይደለችም፣ ተከታዮች አሏት። እስመ ጾምማ ለጸሎት ወእህታ ለአርምሞ ወነቃ ለአንብዕ ወጥንተ ኩሉ ገድል ሰናይት ይላል መጽሐፍ። ጾም የጸሎት እናት ናት፣ የአርምሞ የትዕግስት እህት ናት፣ የእንባ ደግሞ መፍለቂያ ናት፣ የትሩፋት ሁሉ መሰረት ናት ነው የሚላት። መሰረት ናት። እሷ ስትቀድም ነው ሁሉ ነገር ሊከናወን የሚቻለው። እየበሉ እየጠጡ እየዘለሉ እየተቀናጡ ሰውነትን መግዛት አይቻልም። ከፍሎ እየጾሙ እየተራቡ እየተጠሙ የረሃብን የጽምን ጣዕም እያወቁ በእነሱ መሳሪያነትም ሁሉን ላድርግ የሚለውን ከኔ በቀር ላሳር የሚለውን ስጋዊ መንፈስ አዳክሞ ስራ ለመስራት የሚቻለው ጾምን ገንዘብ ማድረግ የተቻለ እንደሆነ ነው። እሷ ሁሉን ማድረግ ይቻላል። ሞቶ መዳን ይቻላል ማለት ነው። ሞቶ መዳን ይቻላል ማለት ነው። ለዚህ ነው ጌታ ጾሙን ጨርሶ ሲወጣ የሰው ልጅን ተጠላት መጥቶ በልኬ ተመላንቱ አይባን ህብስተ ይኩና እነሰ ወልደ እግዚአብሔር አንተ እግዚአብሔር ልጅ ሆንክማ እስኪ እነዚህ ድንጋዮች ዳቦ እንዲሆኑ ዘዝ ዳቦ ይሁኑ በል ነው ያለው። ግሩም ጥያቄ። የእግዚአብሔር ልጅ ከሆንክ ነው ያለው። የሰው ልጅ አላለም። የሰውን ልጅ ከዚህ በፊት እንዳሸነፈ ያውቃል። ከዚህ ዛፍ ፍሬ ብትበሉ አምላክ ትሆናላችሁ ያላቸው እና ያንን ያውቃል ሳይቻል እንደቀረ። አሁን ግን የእግዚአብሔር ልጅ ከሆነ ሁሉ ይቻለዋልና እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። የጠላት ጉዞ ፈተና ነው። ግን ጌታ በዚህ ሰበብ ያቀረበው ወደፊት እሱ ያመኑ ልጆቹ ክርስቲያኖች ሁሉ በዚህ አይነት የሚመጣባቸውን ጠላት በስሙ ከሱ በወረሱት ምግባር ሃይማኖት ድል እንዲነሱት ኃይልን ለመሙላት ነው። በባትሪ የሚሰሩ ነገሮች አሉ። ዘመናዊ ስልጣኔ ያመጣው እነዚያ ሰርተው ኃይሉ ሲያልቅ ይቆማሉ። ስለዚህ እንደገና ይሞላሉ። የሰው ልጅ መጀመሪያ የተቀበለው ኃይሉ አልቋል። አሁን ግን አምላክ ሰው ሆኖ የሚሞላበትን ኃይል እየተቀበለ ነው።
እና አንተ የእግዚአብሔር ልጅ ከሆንክ አለ ጠላትም ለእግዚአብሔር የሚሳነው ነገር የለምና በዚህ መከራከር አይችልምና የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ እንዲሆኑ ዘዝ ዳቦ ይሁኑ በል አለው። ጌታ ግን ሰው የሚድን በእንጀራ አይደለም ከእግዚአብሔር አፍ በሚወጣ ቃል ነው እንጂ ብሎ እግዚአብሔር ዳን ያለው የሚድን እግዚአብሔር ሞት ያለው የሚሞት መሆኑንና ከዚህ በቀረ በእንጀራ በዳቦ በልዩ ልዩ ምግብ ሰው ቆሞ እንደማይኖር አረጋገጠ። እንግዲህ 40 መዓልት 40 ሌሊት ጾመ ብለናል። ጌታ 40 መዓልት 40 ሌሊት ጾመ ሲባል ሲጾም ውሎ ማታ እየበላ ወይም አድሮ ውሎ በማግስቱ እየበላ አይደለም። 40ውንም መዓልት 40ውንም ሌሊት ሲደመር 30 80 እዚህ ሁሉ እህል ውሃ አልቀመሰም። ከቆመም አላረፈም። እጁን ከዘረጋም አላጠፈም። በጾም በጸሎት ነው ተወስኖ የኖረው። ይህን አይነት ጾም የጾሙ እንዳሉ መጽሐፍ ቅዱስ የተጻፈላቸው አሉ። ለምሳሌ ሙሴ 2 ጊዜ 40 ቀን እንደጾመ ተጽፏል። ኤልያስ እንዲህ ተጽፎለታል። እነዚህ ከእግዚአብሔር በተሰጣቸው ሕይወት ነው የቻሉትና ያሳለፉት። ከእግዚአብሔር ጋር የሚኖሩ መላእክት አይበሉም፣ ምግብ አያስፈልጋቸውም። ምግባቸው ሁልጊዜ ጸጋውን ማየትና ምስጋናውን መሳተፍ ነው። እንደዚህ አይነት ማለት ነው። ሙሴ ወደ ደብረ ሲና በወጣ ጊዜ የእሳት ድንኳን ተተክሎ 7 የእሳት መጋረጃ ተጋርዶ ነው ያገኘው። 6ቱን አልፎ ከ7ኛው ሲደርስ ቆመ። ከዚህ በኋላ ከእግዚአብሔር ጋር መነጋገር ጀመረ። ያለ ማቋረጥ 34 ቀን ተነጋገረ። 6 ቀን በልቦናው ሲስልበት ሰንብቷል ነው። እንግዲህ በዚህ ሁሉ ከእግዚአብሔር ጋር ነበረ። ከሰው ተለይቶ ነበር ማለት ነው። ይህ ስለሆነ ምግብ የሚያሻው ሆኖ አልተገኘም። ኤልያስ ተነስና ብላ መንገድህ ሩቅ ነው ብሎ መልአክ እየቀሰቀሰ 2 ጊዜ ምግብ አበላው። ከዚህ በኋላ ወሆረ በጽናው ወይክል 40 መዓልተ ወ40 ሌሊት ምስለ ሰናበቲሃ ይላል። ያን ጊዜ በበላው ምግብ 40 መዓልት 40 ሌሊት እሑድ ቅዳሜ ሳይል ተጓዘ ነው የሚል። ይሄ ከእግዚአብሔር የተገኘ ስጦታ ነው። የጌታ ግን ምንም እሱ ሁሉን ቻይ አምላክ ቢሆንም ይህን የፈጸመው ስለ ሰው ሲል በነሳው አካል ባህሪ ለሰው ቤዛነት ስለሆነ ሁሉ ነገር
ልክ እንደ ሰው የራበው የጠማው ነው የፈጸመው። በትዕግስት ነው የፈጸመው። አሸነፈ። ለምን? ያ በስስት ምክንያት ደክሞ ተዋርዶ የኃጢአት ባሪያ የሆነ ሰው አሁን በጾም በጸሎት አሸናፊ ሊሆን የሚችልበትን ኃይል እንዲያገኝ ነው። ከሱ ወዲህ የተነሱ ቅዱሳን 40 መዓልት 40 ሌሊት ብቻ አይደለም ዓመታትን ጾመዋል። ዓመታትን ጾመዋል። በታሪካችን እንኳን እኛ በምናውቀው አቡነ ገብረ መንፈስ ቅዱስ 500 ዓመት ኖረዋል። አልበሉም አልጠጡም ነው ይባል። ይህ ከየት መጣ? ከዚያ ኃይል የተወረሰ ነው። ዜና አበውን ብናነብ ብንመለከት አንድ ፍሬ እየበሉ ወር ሙሉ ምግብ የማያስፈልጋቸው እና አቡነ አፍር እንደነበሩ እፍ ሙሉ አተር ይዛ ለምናኔ ወጣ 80 ዓመት በሷ ብቻ ይኖረች ማርያም ግብፃዊት እነዚህን የመሳሰሉ ታላላቅ ሰዎች እንደነበሩ በዜና አበው ተጽፎ ይገኛል። እንግዲህ ይሄ አሁን ስናየው እንዴት ይቻለ ብለን ምን ገምተው ነው፣ ግን ሆኗል። ምክንያቱስ ቅድም በባትሪ የሚሰሩ ነገሮች የባትሪ ኃይል መሞላት እንዳለባቸው ያ ኃይሉ አልቆበት የነበረው የሰው ሕይወት አምላክ ስለሱ የፈጸመውን ሥራ ሁሉ ወራሽ ሆኖ ሲገኝ ቀድሞ ከነበረው ተስፋ የበለጠ ባለድል ሆኖ ተገኘና እንግዲህ ጌታ 40 መዓልት 40 ሌሊት ጾመ። ክርስቲያኖች ግን ዓመታት ጾሙ ማለት ያ ጾም ሌላ ኃይል ወለደ ለምእመናን እና ቤተክርስቲያን ይህንን ጾም ነው የምታስተምረው። ጌታ ከጾሙ እንደወጣ ኑ ተከተሉኝ ነው ያለ። ተከተሉኝ በሁሉ ነገር። ይሄ እሱ አይደለም ይሄ እኛ አይደለም ሳንል የሱ የሆነውን ሁሉ ከሱ የተቀበልነውን ሁሉ ተቀብለን እሱ በሄደበት መንገድ ልንሄድ ነው መመሪያ ትእዛዝ የሰጠ። የኢትዮጵያ ቤተክርስቲያን እስከ ቅርብ ጊዜ ድረስ በጾም ትጠቀም ነበር። እንኳን ሕግ ባወቀው ጾም አንዳንድ ጊዜ ከባድ ችግር ሲያጋጥም ሕግ በማውቀው በፈቃድ ጾም ተጠቅማ ያንን ችግር ታቃልል ነበር። ለብዙ ብቻ አይደለም፣ እያንዳንዱ ሰው እያንዳንዳችን ችግር ቢገጥመን በየቤታችን በጾም ተወስነን በጸሎት ተወስነን ፈጣሪያችንን ስንለምን ያ ያሰብነው ይሟላ ነበር፣ ይሟላል። ሊሆን ይኖር። ዛሬ ግን ከላይ ከአዕዋፉ ሆነ ጥፋቱና ቤተክርስቲያን ያን የነበራትን ኃይል አጥፋ አገሪቱን ሕዝቧም ከአደጋ ላይ ወድቀው ይገኛሉ።
ከአደጋ ላይ ወድቀው ይገኛሉ። እጅግ የሚያሳዝን ህይወት ውስጥ ነው ያለነው። ሃይማኖታውያን ነን እንላለን፣ እናጉረመርማለን። ስራው ግን እውነቱ ግን እምነቱ ግን የለም እና በብዙ ወገን እየተፈተን ነው። በብዙ ወገን እየተፈተን ነው። ይህ 33 ዓመት ከውድቀት ወደ ውድቀት ከመሄድ በስተቀር ወደ ኋላ የተመለስንበት ጊዜ የለም። ይህ ሁኔታ ደግሞ የከተማውን ብቻ ሳይሆን መንደሩንም ገጠሩንም ገዳሙንም ደብሩንም ሳይቀር የዳሰሰ በመሆኑ በቸርነቱ በጌትነቱ ከሚያደርገው ከምግብናው በስተቀር በጸጋ በኩል ምንም የለም። ተራቁተናል። የሚያሳዝን ሁኔታ ላይ የምንገኘው ሁሉ የፖለቲካ የወሬ ምርኮኛ ነው እና ቀድሞ አንድ መነኩሴ በግ ተሸክመው ሲሄዱ ሌቦች ተጠቋቋሙና በየራሳችን ቆመን አባ ለምን ውሻ ተሸክመው ሄዳሉ እንበላቸው፣ ያኔ ጥለውት ይሄዳሉ ብለው ተስማሙና አንዱ መጀመሪያ አገኛቸው። አባ ምን ነው ውሻ ተሸክመው ሄዳሉ? ኦሆ ልጄ ምን ነው በግ እኮ ነው ብለው ሄዱ። ሁለተኛው ደገማቸው። እንዲህ አሉ፣ ተጠራጠሩ። ሶስተኛው ደገማቸው። አይ ሁሉም መሰከሩበት ብለው ጥለውላቸው ሄዱ ይባላል። እንደሱ ነው ያለው የኢትዮጵያ ሕዝበ ክርስቲያን፣ የኢትዮጵያ ቤተ ክርስቲያን፣ ኢትዮጵያ ራሷ እንዲህ ሆነው የፖለቲካ ሰዎች ከዚያም ዙሪያቸውን ከበው እየጮሁባቸው መንገዳቸውን ስተው ገደል ገብተዋል። ከሁሉ የሚገርመኝ ከየስፍራው የሚያስተጋባ ወሬ አንድ አይነት ነው። ልዩነቱ ሰዓቱና መሳሪያው እቃው ብቻ ነው። በቀራው ነው የሚነገረው። ደግሞ እውነት የሚባል ነገር ጭራሽ የለም። እና የሚደረገው ድካም ሁሉ ሰውን ለማፍዘዝ ለማደንዘዝ ሙከራ ማድረግ። ይሄ ደግሞ በመንፈሳዊውም በስጋዊውም ይሄ ነው ሁኔታው። እና ቤተ መቅደስ ቤተ ክርስቲያን የእግዚአብሔር መሆኗ ቀርቶ ሰው ሰራሽ የሰው ያውም የጨዋታ ቤተክርስቲያን እስከመሆን ነው የደረሰችው። ሁሉንም ታውቁታላችሁ። የማታውቁት አለ ብዬ ዝርዝር ውስጥ ሊገባ አልችልም። በተለይ ሁለተኛውን ፓትርያርክ የቤተ ክርስቲያን ሰዎች ተፈራርመው ለሞት አሳልፈው ከሰጡበት ጊዜ ጀምሮ በሶስተኛው ፓትርያርክ ጊዜ የተመሰረተው የቤተ ክርስቲያን ሂደት እናቱን ቤተ ክርስቲያንን ረግሞና ተሳድቦ
ጉዞ የጀመረ ስለሆነ ከዚያ ጊዜ ጀምሮ የእግዚአብሔር ጸጋ የተለያት ቤተክርስቲያን ያለች በአባ ተክለ ሃይማኖት ጊዜ አሮጌይቱ ቤተክርስቲያን ትውደም ይሄ ነው የተሰማው። ጥቅምት 14 ቀን 71 ዓመተ ምህረት አሮጌይቱ ቤተክርስቲያን ትውደም፣ አሮጌው ሲኖዶስ ይውደም። ክርስቲያኖች ነበሩ እንደዚህ የሚሉ ቀሳውስት፣ መነኮሳት፣ ዲያቆናት ነበሩ። ሴቶች፣ ወንዶች ነበሩ። ፓትርያርኩ መካከላቸው ነበሩ። ጳጳሳት መካከላቸው ነበሩ። እግዚአብሔር ይመስገን በመካከላቸው አልነበርኩም። በማግስቱ ሙላውን ጳጳሳት የሚሽር ሴልኩረን ተላለፈ። ከዛ ቀጥሎም በልዩ መገናኘት ሁለት ሰዎች ተነጥለው ቀርተው ከዛ መካከል የማጠናከሪያ ያህል ለስራውም ጭምር ስራውን የማይችሉት ስለሆነ እሳቸው ራሳቸው ትምህርት የላቸውም። አብረዋቸው የነበሩት አባ መቃርዮስም ይህን ያህል ቀልጣፋ አልነበሩም። አባ አብርሃም ይባሉ የሞኝ መጨረሻ ነበሩ። በሙያ ግን ፍጹም ስለነበሩ እሳቸውን ለንባብ ተጠቅመው ጥቅምት 13 ጥር 13 ቀን 13 ጳጳስ ሾሙ። ከዚያ ጊዜ ጀምሮ አርቲፊሻል ጳጳሳት ናቸው ያሉን። አራተኛውም በዶክተር ተፈራ ወንዴ ሰብሳቢነት የተሰበሰበው ጉባኤ በአርበኝነታቸው ተመስግነው የተሾሙ ናቸው። የደርግ አርበኛ በመሆን ኋላም እኔ አሞኛል መስራት አልችልም ብለው በሾማቸው ሲኖዶስ ተሽረው ከአገር የወጡ ናቸው። ዛሬ ግን እዚያ ወጥተው ደግሞ ጉልበታም ሆነው እኔ ነኝ የቤተክርስቲያኒቱ መሪ፣ የኢትዮጵያ ቤተክርስቲያን መሪ ነኝ እያሉ ከመፎከር አልፈው ይኸው ጳጳሳትን ለመሾም ደርሰዋል። እዚህ የሻሯቸው ሰዎች እዚያም አሁን አብረው አሉ። ምንም የተደረገ ነገር የለም እያሉ ይዋሻሉ። እኛም ነበርን፣ እነሱም ነበሩ። የሰው ያለህ እያለ እየጮህን የሚሰማን አጥተን እነሱ ስልጣን ጉልበት በእጃቸው ሆኖ ነው ይህን ስራ የፈጸሙት። እዚህ መንበር ላይ የወጣ ሰው በሞት በፍርድ ካልሆነ አይወርድም እያል እየጮህን ይበቃኛል ካሉ አሞኛል ካሉ ምን አለበት ስለሆነ የዋረዷቸው። ዛሬ ምንም ቃል አልተናገሩም፣ ታፍነው ነበር ይላሉ። እግዚአብሔርን የማይፈሩ ሰዎች። ይሄኛውም ከመጡ ይሄው ያልሆኑት ሹም የላቸውም። መጀመሪያ ኦርቶዶክስ ነኝ ብለው በስጋው በደሙ ምለው ተሾሙ። ቀጥለው ካቶሊክ ሆኑ፣ ለመሆን ፕሮቴስታንት ሆነዋል። ሶስቱንም አደረሱት። ያሳዝናል። በኤጲስቆጶሳት ሹመት ስርዓት ከእሁድ በቀር ኤጲስቆጶስ አይሾም። ካቶሊክ ግን ይህን አይጠብቅም። በማንኛውም ቀን በቃልም በደብዳቤም ይሾማሉ። ቄሱንም ዲያቆኑንም። ቄስና ዲያቆንማ እንዲያውም አብዛኛው በደብዳቤ ከአእምሮ ይልቅ። የእኛ ሰዎችም ሰኞ የተሾሙ አሉ፣ ረቡዕ የተሾሙ አሉ። እንደዚህ ነው። አሁን ደግሞ ይባስ ብለው እየተጋገዙ ህዝበ ክርስቲያንን ያስጨንቁታል። ለነገሩ ሁሉም ስልጣን የላቸውም፣ ግን ለህዝበ ክርስቲያኑ ችግር ነው። ታዲያ ህዝበ ክርስቲያኑ ራሱን ጤነኛ አይደለም፣ ራሱን አይመረምርም። ምንድነው ጉዱ አይልም፣ ከቢሉትም አይሰማም። እኛም ምን አገባን የሚል ቋንቋ ነው ያለው። እኛን ምን አገባን ወይ ጨርሶ የለውም ማለት እንጂ ይሻል። እኛን ምን አገባን ያሉ በእግዚአብሔር መቀለድ ከፍርድ አያድንም። እና እዚህ ቤተክርስቲያን አወዳደቅ እየከፋ በመሄድ ላይ ነው። በእውነት ልብ ያለው ሰው እንዲጸልይ ያስፈልጋል። ሰብቶ እንዲጸልይ ያስፈልጋል። አቤት እንዲል ያስፈልጋል። በዚያች በመርከብ ላይ ጌታ በነበረ ጊዜ ውስጡ የነበሩ ምዕመናን አቤቱ አድነን እያሉ ነበር የሚጮሁ።
ወንጌል ምንድነው የሚል እሱ ተኝቶ ነበር ነው የሚል ግን ህዝቡ አደነን ይሉ ነበር። ይሄ የሚያሳየው እምነት በጠፋበት ዘመን እግዚአብሔር ሁሉን ነገር ዝም ብሎ እንደሚመለከት አድነን ካላሉት ግን ምንም እንደማይሰራ ነው። ስራ ቅቶት አይደለም ፈልጉ ይምላል ተመየጡ ሀቤ ወትመየጥ ሀቤክሙ ወደኔ ተመለሱ ወደ እናንተ እመለሳለሁ ነው ያለ እና ህዝበ ክርስቲያኑ እምቢ ብሎ ነው ይህን 33 ዓመት የሚገረፍ ህዝበ ክርስቲያኑ ቤተ ክርስቲያኑ ንቆ እሱ በወደደ የሚመራ ሆኖ ቆሞን ያስቸገረ አሁንም አልተመለሰም። አሁንም ያሰጋል። እግዚአብሔር እኮ ሀብታም ነው። በልግስናው በጎውን ነገር እየጨመረ መስጠት እንደሚቻለው በቅጣቱም በኩል እንዲሁ አለው። ሀብታም ነው እንጂ ቀልድ አይደለም። ግብፃውያንን በስጥመት ሰባ ሰዶምን በእሳት ሰባ ተጋተን በማያይ የቀጣ አምላክ የመቅጫ መሳሪያውን ብዙ ነው። አንሰማም እንጂ አሁንም እያየን እየሰማን ነው። ያለፈውን ዓመት እንተውና በዘንድሮ ዓመት በመስከረም በጥቅምት በጅማ በኢሉባቦር በምዕራብ ወለጋ የተፈጸመው ክርስቲያናዊ ልብ ላለው የሚያስተኛ አይደለም። እንቅልፍ የሚያስወስድ አይደለም። በ84ም ይኸው ነገር በሐረር ባሩሲ በባሌ በአሰቦት ተደርጎ ነበር። አሁን ደግሞ መጣ። ልክ ያደርገዋል እግዚአብሔር ልክ መለስ ያደርገዋል። ይሰማ እንዳለ ብሎ ነው። አሁንም በዚህ ጾም መጠቀም የምንችል አልመሰለኝም። እንጃ መጠቀም ብንችል ኖሮ ይሄ ጾም ለኢትዮጵያ በየጊዜው ብዙ እርዳታ ሲያስገኝ የኖረ የጾም ወራት ነው። የአድዋ ድል የተገኘ በዚህ ጾም ወራት ነው። በፋሽስት ድል መሆን ቢመጣም ህዝቡ ተጠብቆ እስከ መጨረሻ ድረስ የደረሰ በዚህ ጾም ኃይል ነው። ኋላም ያን የገቡ ከዚህ ጾም ፍሬ በኋላ ብዙ ጊዜ ይሰራ ነበር። ሃይማኖቱ ስለነበረ ነው። ታዲያ አሁንም ቢሆን ሰዎቻችንን ተመለሱ ብለን መመለስ አለብን። እማንችል ከሆነ ደግሞ ከነሱ መነጠል አለብን። ከነሱ ተለይተን እግዚአብሔርን አቤት ማለት አለብን። እንዲህ ካልሆነ እንጃ እኔ አሳዛኝ ነገር ይከተላል እፈራለሁ። እና በከንቱ እንዳናስቀረው መጠቀሚያ እንድናረገው የእሱን ምሕረት የምናገኝበት የእሱን ጸጋ የምንታደልበት እንዲሆንልን ሀገራችን ቤተክርስቲያናችን ህዝባችን ከጥፋት የሚጠበቅበት እንዲሆን እንዲባርክልን የእሱ ፈቃድ ይሁን። በነበረው ጦርነት ጊዜ የነበሩ ሰዎች በመሆኑና በዚሁ አብይ ጾም አጥብቀው ይጸልዩ የነበረ ጊዜ የእግዚአብሔር ታድጋቸው በሁለቱም የጦር ጎራዎች አሸናፊነት እንዲህ ከሆነ ትግራይ ባድመ ዛላንበሳ ወረራ በተካሄደ ጊዜ አሸናፊነት ግን በድል ከተጎናጸፉ በለው ጸሎት ነበር። እነሱ በመንጠረትና አሸናፊነት የመቼው ዛላንበሳ የመቼው ህግ መሰረት ሰዓት ውስጥ ከስንት ነው የሚጾሙት? እንደገና ደግሞ
አሳ በጾም በመብላት የሚሳሳት ክርስቲያኖች አሉ እና ሰዓታቱን እንድትተው በአሳ ጾም በጾም ይበላል ወይ? ይሄ በጾም ይበላል የሚል አላገኘም። ስጋ ነው። ሌላም ምንድነው ተብሎ የሚነገረው? አይኑ የሚያየውን ያስተባብራል። ደም ይወጣዋል፣ ደም ይፈሰዋል። ስጋ ነው፣ ስብ ነው። ምን ምክንያት አለው? አሳ ሳይቀር ነው ያለ። አሳ ቢሆን አትብሉ ነው ያለ። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብልን ይህን ጾም የጸጋ የበረከት የስርየት ኃጢአት የምህረት አድርገህ እንድትባርክልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃጢአታችንን ይቅር ይበለን ለዘላለሙ ሰላም ለከ ቸሪቱ አማላጅቱ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢው በአማላጅነትሽ እኛንም እንድታስቢን እንድትለምኝልን እንድታማልጅን አገሪቱን ርስት ሕዝቧን አስራት አድርገሽ ሰጥተሻለሁ ያለሽን ቃል ኪዳን እንድታሳስቢልን ይህችን አገር ከጥፋት እንድታድኝልን እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን። የተመለሰ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃጢአታችንን ይቅር ይበለን ለዘላለሙ
وبه يسوع كريستوس لكما أبى يسهلك ومهرتك سير هدياتي وهديات كل حزبك جيت يسوع كريستوس ليكتا عند شرنة بذات ينين يهبهم هديات استسري بما وقع بما أسد وفلاك من نجر يتخزمونهم بهرفتا يا بركة ودفتك من كل سوء كل شيء عليهم ورأس ما أنهم يهدون مستسمات